እኔ ግን ምን አይነት እነዚህ ቆሻሾች እግዚአብሔርን አንተ ይሄን ሁሉ ገንዘብ ሪጀክት ታደርጋለህ። ሰምታችኋል ብዬ አስባለሁ ስለ ኤሊዮት አንደርሰን ማለት ነው 120 ምናምን አቅርበው ሪጀክት እነሱ ኖቲንጋም ፎረስት የሚፈልገው የተጠራ 130 ሚሊዮን ፓውንድ ይፈልጋሉ። እነዚህ ሞጋታ ነበር ታዲያ አሁን ይሄን እግዚአብሔርን አንተ የአይዛክ ሪከርድ እንዲሰበር ነው እኮ አሁን አስበዋል። ይሄ ሰውዬ ሲቲያው 121 አቅርቧል ከተጠጋይ ቀር 130 ያስጠጋው ነው ፎረስት እርግጠኛም ስለሆነ ነው ልጁን በጣም ስለምንፈልገው ማለት ነው። ሲቲ የበርናርዶ ሲልቫ ተተኪ ለማድረግ ነው ዚስ ማች እዚህ ልጅ ላይ እየሰራ ያለው። እንዲያመልጠኝም እንዲቆጨኝም አልፈልግም ምክንያቱም በራይስ ስላየሁት ማለት ነው። የዛኔ በዛች ገንዘብ ልዩነት ምክንያት ራይስ ሄዶ እንደተፈጠረ አይታችኋል እዛ አርሰናል ቤት። ይሄም ሰውዬ እንደዛ እንዳይሆን ነው። ለምን በደንብ ብዙ ነገር ከቨር እንደሚያደርግ አውቃለሁ። የምተማመንበት ልጅ ነው። ታውቁታላችሁ። በጣም የሚያስፈልግ ልጅ ነው። ግን ገንዘቡ በጣም ነው የበዛው። በስመ አብ እዴ ጭራሽ አሁን ቶናሊን የሚፈልጋሉ። ግን ቀዳሚ ፈላጊ አርሰናል ነው። እሱ እንኳን ለምን ነው እሱን የምንፈልገው ራይንደርስንና እነ ኮቫችን ለቀጣይ ሲዝን ምን ተማመንባቸው ተጫዋቾች አይደሉም በሚል ነው። አንተ ምን አይደል ሲያስጠሉ መቶ ምናምን ቀርቦ ቢትላለ ደሞ ካለወጨ ከመጀመሩ በፊት ነበር እንትኑ ለመጨረስ የፈለጉት። ሲያስጠሉ ጋይስ ደሃ ማይኖርበት ሀገር ነው እኮ ያለ ነው። በእውነት የምሪ ነው። አሁን ይሄ ተጫዋች ጋይስ 121 ሚሊዮን ይገባዋል። የምሪን እኮ አይተነዋል እኮ ምንም ይንታ ላይ ይገባው። ይሄ ተጫዋች ፌር ትክክለኛ ፌር 85 በቃ በእውነት የምሪን እንዴ ምንድነው ከታች ያሉ ክለቦች እንዲ ባንዲው ሀብታም ሊሆኑ ነው እንዴ? ማንቼ ሸሸች። ይሄማ ከየት እንደሚያመጣው ነው። አባይ ቀዳው ነው በቃ እንደ አባይ ነው የሚያፈሰው። ማንቸስተር ሲቲ ዩናይትድ እጇን አወጣች። ምንም አማራጭ የላትም። ከሲቲ ጋር መፎካከር አትችልም። ከባድ ነው የምሪን። ከየት ነው የምታመጡት? ሲቲዎች ግን ብሩ እንዴት ነው ትቀዱታላችሁ? እናንተ ናችሁ የምታመርጡት። ግራ ገባን እኮ በእውነት የምሪን ነው። እናንተ ክፉ ታስለምዳላችሁ፣ እኛ ላይ መጣው ቁልል ይሉብናል። ድሃ መኖር የማይችልባት ሀገር በእውነት የምሪን ነው። ሀገራችን መስሎ የነበረ ለካ እዛም ነው። ይሄ አሁን ጋይስ ምንም በእውነት የምሪን ነው አይገባውም። ጭራሽ ነው የምልህ ይሄ ልጅ ከ80 በላይ አይገባውም። ከ80 በላይ አይገባውም። ግን ማንቸስተር ሲቲ ሊያስፈርመው ነው ጋይስ። በእርግጠኝነት እስከ 110 እስከ 105 ባለው ያስፈርመዋል። ብሬኪንግ ማንቸስተር ሲቲ ለኤሊዮት አንደርሰን 106 ሚሊዮን ፓውንድ ከተጨማሪ ቦነስ ጋር ማቅረባቸው ተነግሯል ማለት ነው። አጠቃላይም ጠቅላላ ዋጋ 120 ሚሊዮን ፓውንድ እንደሚያልፍ ነው እንግዲህ የተዘገበው የሚገኘው። ኖቲንጋም ፎረስት ግን ሊቨርፑል ለአሌክሳንደር ኢሳክ ከከፈሉት 125 ሚሊዮን ፓውንድ የብሪቲሽ የዝውውር ሪከርድ ክብረ ወሰን የሚበልጥ መሆን አለበት ሲሉ ጽኑ አቋማቸውን መግለጻቸው ነው እንግዲህ የተነገረ የሚገኘው። መቼ ሲቲዎች ይሄንን ገንዘብ ለመክፈል ይሄንን ገንዘብ ከፍለው ኤሊዮት አንደርሰንን ያዘዋውራሉ? ይሄ እብደት ነው እውነት። ለዚህ ተጫዋች ይሄ ሁሉ ገንዘብ ይገባዋል? በእርግጥ ተጫዋቹ ጎበዝ ነው፣ ግን አረ በስመ አብ ይሄ ሁሉ ገንዘብ እኔ አላቅም። ከምሬን ነው የምላችሁ። በተጨማሪ ማንቸስተር ሲቲዎች ማለት ነው ከዚህ ዝውውር በኋላ ከኤሊዮት አንደርሰን ዝውውር በኋላ ሳንድሮ ቶናሊን እንግዲህ እየፈለጉ ነው እንግዲህ የሚገኙት። አይ ሲቲ ለማንኛውም ሲቲ ጨካኝ ነው፣ ሊከፍል ይችላል ግን ምናልባት አይታወቅም። ከዚህ ዝውውርም ሊወጣ ይችላል። ያው ከዚህ ቀደም በእርግጥ ቨርትስ እንኳን እኛን ስለመረጠን ያን ይወጣ። ለማንኛውም እስቲ ሀሳብ አስተያየታችሁን ስጡበት። አዲስ ነገር ሲኖር ሲቲዝን የምከሰት ይሆናል። ይመቻችሁ። እኔ የምለው ቆይ ማንቸስተር አንድ ተጫዋች ሲፈልግ አብሮ ሐሞቱ ላይ ወርቅ የሚያገኝ መሰላችሁ እንዴ? ሁሌ ማንቸስተር አንድ ተጫዋች ሲፈልግ ዋጋው የትዬ ለሌ ይሆናል የፈጠነ። አሁን ኤሊዮት አንደርሰን 115 ዋርተንና ያ ማነው ቶናሊ 100 ፈርናንዴዝ 85 ባሌባ እንኳን ባቀሙ 70 ጭራሽ ደግሞ ዛሬ አሌክስ ስኮት ነው የሚባለው 80 ሲባል ሰምቻለሁ። በቃ ምን አራቸው ነዳጅ ነው አላችሁ፣ ጥፍጥፍ ነዳጅ ነው አላችሁ። እንደውም አንገዛ ብሬኪንግ ኒውስ ማርከስ ራሽፎርድ ወደ ዩናይትድ ተመለሰ። አራንገዘውም 30 ያራንገዘውም ከፈለጋችሁ አውሱንና እንደባለፈው እንደ አንድ አመት ምናን ተጠቅመን መልሷለን እንጂ አንፈልግም ራሽፎርድን ብለዋል ባርሳዎች እንግዲህ ብሎ ፋብሪዚዮ ሮማኖ ዘግቧልና ማለት ነው። በቃ ምንም ማረጋ ይቻላል። እኔ ስለ ራሽፎርድን እግዚአብሔርን ከማንንም በላይ ነበር የምወደው። መጥፎ ነገር ስለ ራሽፎርድ ሳወራ ምናምን ብዙ ሰው እንደ ሌጀንድም የሚቆጥረው ሰው አለና በጣም ነው የምወደው። ግን አሁን ባርሳዎች ያን ያክል ሞኝ ይመስላችኋል? በ30 ሚሊዮን ማርከስ ራሽፎርድን እምቢ ብለው በ70 ጎርደንን ሲያስፈርሙ የሆነ ልክ ያልሆነ ነገር ስላለ ነው። ልጁ የመጨረሻ ሰነፍ ነው። ልጁ እኮ እኔ ማርያምን ከኪሊያን ምባፔ የሚተናነስ ፖቴንሻል የለውም ብዬ ስንት እኮ ተከራከሩ።
ተደራድሬለታለሁ፣ ስንት ቦታ ተሟግቼለታለሁ። ናቹራሊ አንድ ተጫዋች ይሁላ ተሰጦ ሊኖረው አይችልም፣ ግን ስንፍና በደሙ ነው። ልጁ ቢግ ጌም ፕሌየር ነው። እነ ፔዤ ላይ ታስታውሳላችሁ ምን አይነት ፕሬሸር ሃንድል አድርጎ ፔናልቲ ሲመታ ፍሪ ኪክ ማስቆጠር ይችላል፣ ስሩ ቦል መስጠት ይችላል፣ ረጃጅም ኳሶችን ክሮሶቹን ታስታውሳላችሁ። ሹቶቹ በጣም ስትሮንግ ናቸው። ልጁ በጣም ፈጣን ነው፣ ስትሬንግዝ አለው። በቃ ቢግ ጌም ፕሌየር ነው። ትንሽ ፊኒሺንግ ላይ ቢያስተካክል የሚገርም ልጅ ነው። ግን ስንፍና በደሙ ነው። ስንፍና ደም ውስጥ ነው ያለው። ያለ ኳስ ያለው እንዝላልነት፣ አዲስ ነገር ለመማር ያለው ፍላጎት ምናምን ዜሮ ነው። በቃ ዜሮ ነው እና የማንቸስተር ልጅም ስለሆነ ነው በቃ የነ ዋይኒ ሩኒን ሪከርድ የሚሰብር ልጅ ምናምን ብለን ብዙዎቻችን ጠብቀን ነበር። ግን ዲሳፖይንት አድርጎናል። ገብቷል። አሁን እስቲ ኩኛን ባየህበት አይና ራሽፎርድ አሁን ዩናይትድ ቤት ያደገ ሰው ነው። ጋርናቾ አሁን ዩናይትድ ቤት ያደገ ሰው ነው። እነ ኩኛና እነ ብራያን ምቡሞ እነ ካዝሜሮን ለክለባቸው ያላቸውን ፓሽን ስታዩት ይሄ ልጅ ደመ ቀዝቃዛ ነው። ስንፍና ከደሙ ነውና ከዚህ በኋላ ብዙ ድር ያለው አይመስለኝም። እነ ባየር ሙኒክ ምናምን ይባላል። ዩናይትድ ቤት በፍጹም ድጋሚ ማየት አልፈልግም። የተፋውን መልስ አትልስም። አይሆንም፣ በፍጹም አይሆንም። ዩናይትድ ቤት አብሶ ኮንፈርት ዞኑ ነው። ጓደኞቹ ማንቸስተር ናቸው ምናምን በቃ እንደ በኩር ልጅ ነው ራሱ የሚያየውና ከዛ ኮንፈርት ዞን ወጥቶ ባርሳ ቤት ሞክሮም አልተሻሻለ። ከዚህ በኋላ ብዙ ተስፋ ያለው ተጫዋች አለ አይመስለኝም። እንደምንም ግን በ20 ሚሊዮን እንኳን ብንሸጠው ደስተኛ ነኝ። ኮፒ ሊንክ ሪፖርት ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ይሜ ኮርና ተከለከልኩኝ ያልከው እቺ ነገር ወደ ፕሪሚየር ሊግ ያስፈልገን ነበር ብዬ ነበረ። መጣ ህጉ መጣ። ፕሪሚየር ሊግ በጣም ነው መናመሰግን። ሃራምቦል አበቃላት። ወደ ፕሪሚየር ሊጉ አዳዲስ ህጎች መጥተዋል። ቀጣይ ዓመት እንደዚህ ቀልድ የለም። ህጎቹን ልንገራችሁ። ፓፓ ሃራምቦል ቀረ። በቃ አንደኛ ጎል ኪክ፣ ቡድኖች ኳስ ለመጀመር መልሶ ሲጀምሩ የሚያዘገዩ ከሆነ ለተቃራኒ ቡድን ኮርና ይሰጣል። ፓፓ ሁለተኛ የእጅ ውርወራ ለመጣል ብዙ ደቂቃ መታባከን ከሆነ ለተቃራኒ ቡድን ይሰጣል። ሶስተኛ እና ዋነኛው ተጫዋች ለመቀየር ከ10 ሰከንድ በላይ የተቀያሪ ተጫዋች ካልወጣ ለአንድ ደቂቃ ተጫዋች ወጥቶ የምትጫወቱ። ስለዚህ ቡድን 10 ተጫዋች ይዞ ይቀጥላል ማለት ነው። አቤት አቤት ፕሪሚየር ሊግ ወይ አቤት 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 አቤት። ሃራምቦል ቻው ቻው፣ ሃራምቦል ቻው ቻው። ልጅ ፓፓ አቶ ፕሪሚየር ሊግ ቆፍጠን ያለ ህግ አውጥቻለሁና ቀጣይ ስታዩ ምንድነው እንደዚህ ይቻላል እንዴ አትበሉ ሲል እንግዲህ እሳት የላሰ አራዳ የሆነ ህግ አጽድቋል። ህጉን አሳጥሬ እነግራለሁ። አንደኛ በረኛ ኳስ ለመጠለዝ ሚንዘባለል ሚቅሏላ ከሆነ ብራዘር ቀጥታ ለተቃራኒ ቡድኖች የማዕዘን ምትሰጥና ወደ ኮርና ይሄዳል። ኮርና ይሻማል ማለት ነው። ሁለተኛው አንድ ተጫዋች ደግሞ ከሜዳ ተቀይሮ በሚወጣበት ሰዓት ደጋፊ ሙሉ 60 ሺህ ከገባ 60 ሺህውንም ስም እየጠራ እንዲያመሰገን ቆጣሉ የሚባል ነገር የለም። 10 ሰከንድ ይሰጣል። በ10 ሰከንድ ውስጥ ሜዳውን ለቆ ካልወጣ ተጫዋቹ እንዲወጣ ይደረግና ተቀይሮ የሚገባው ተጫዋች ለ60 ሰከንድ ወይንም ለአንድ ደቂቃ ቆሞ በ10 ተጫዋች ቡድኑ እንዲጫወት ይደረጋል። ከ60 ሰከንድ በኋላ ሜዳ ውስጥ ይገባል። እናም ተጫዋታን ለማስጀመር ደግሞ እንዲሁም የእጅ ውርወራ ላይ መቼም ይሄን ቤን ዋይት ክለቡን ካለቀቀ የሚያስበላን እሱ ነው። እንዲችላሉ ካልክ እዛው አቁም ይልህና ለተቃራኒ ቡድን እዛችሁ ቦታ ላይ የእጅ ይሰጣል። በዚህ ህግ ማን ጉድ ይሰራል ትላላችሁ? የእጁ ፓርት ላይ ዋይት ስለማይኖር እንተርፋለን። ሌላ እናንተ እንዴት አያችሁት? ጉል ኮፒ ሊንክ የቶተናም ደጋፊ ይበዛል፣ የዋትፎርድ ደጋፊ ማወቅ ስለምንፈልግ ነው። ይሄው በ10 ሺህ ብር መድበናል በዚህ ቪዲዮ ማለት ነው። እኔና ዋትፎርዱ ኢትዮጵያ ውስጥ የማን ደጋፊ ይበዛል ብለን የምሬን ነው የምነግራችሁ። የቀልኩ አይደለም። በ10 ሺህ ብር አስይዘን ነበር እና በቃ ቪዲዮን ስንሰራ ራሱ እየሳኩበት ነበር በልቻለሁ ምናምን እና ትላንት ግን ይሄ ሁሉ ኮሜንት ይታያላ። የዋትፎርድ ደጋፊ ሆኖ እኮ አይደለም ይሄ ሁሉ ጠላት ማለት ነው። እኔ ጠላት ይሄ ሁሉ 3500 ምናምን ጠላት በቃ እንዳለ ማለት ይቻላል። ዋትፎርድ እያሉ ማለት ነው። ችግር የለውም። 10 ሺህ ብር እኮ መበላቱ ኖርማል እኮ መበላት ያለ ነው። ግን ምን ይሄን ያክል ምን ጨቁኛችሁ ነው? አረጋችኋለሁ ማለት ነው። ጭራሽ ያልጠበቅኩት ማርያምን ነው የምላችሁ። ኖርማል ነው መበላት ችግር የለውም። ግን አቤት 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 ጠላት። በአራት ወሳኝ ምክንያቶች ሪካርዶ ካላፊዮሪ ወደ ሪያል ማድሪድ በፍጹም አይሄድም። ይህ ሎጂክ የሚሰራው ለሌሎችም የአርሰናል ትልልቅ
ተጫዋቾች ነው። አምስተኛ አንድ ቲፕ ይኖረኛል ማለት ነው። እስከ መጨረሻው ቪዲዮን ተመልከቱት። ኮፒ ሊንክ፣ ሪፖስት፣ ፎሎ ያደረጋችሁ ደግሞ ፎሎ ያደረጋችሁ ማለት ነው። ከዕለት ወደ ዕለት እንግዲህ ሪካርዶ ካላፊዮሪ ወደ ሪያል ማድሪድ የሚል ዜናዎች እንግዲህ ከዕለት ወደ ዕለት እየሰማን ነው። ስለዚህ ዜና ብቻ ሳይሆን ስለ ሌሎችም ዜናዎች ጠቅላላ አድርጋችሁ ስለ አርሰናል እንድታውቁ ነው ፈልገው። የመጀመሪያው ነጥብ አምቢሽን ነው። አርሰናል ትልቅ አምቢሽን ያለው ቡድን ነው። እነ ስታን ክሮንኬ እና ጆሽ ክሮንኬ ከያዙት በኋላ አርሰናል ትልቅ ተጫዋቾችን ሉዝ የሚያደርግ ቡድን አይደለም። በተለይም በባለፉት 20 ዓመታት ትልልቅ ተጫዋቾቹን አርሰናል ኪፕ ማድረግ የሚችል አይነት ቡድን አልነበረም። ልብ እንድትሉ የምፈልጉት በባለፉት 3 እና 4 ዓመታት ግን የትኛውም አርሰናል እየፈለገው ያጣው የትኛውም ተጫዋች የለም በአርሰናል በኩል ማለት ነው። ስለዚህ ይሄ ትልቅ የሆነ አምቢሽን ያለው ወይም ወደ ትልቅ ስኬት የሚሄድ ቡድን አንዱ መገለጫ ነው። ሁለተኛው ነጥብ ደግሞ አርሰናል ገቢው ነው። አመት ገቢው እያሳደገ ያለ ቡድን ነው። ከባለፈው አመት ወደ 200 ሚሊዮን ፓውንድ አካባቢ ዘንድሮ 700 ሚሊዮን ፓውንድ ሬቨኑ ያገኘ ትልቅ የሆነ ስኬት ያስመዘገበ ቡድን ነው። ስለዚህ የፒኤስአር ችግር የለበትም። ተጫዋቾችን ለማስፈረምም ምንም ችግር የለበትም። ትልቅ ተጫዋቾችን ሉዝ ማድረግ ግዴታው አይደለም ማለት ነው። ወደ ሶስተኛው ነጥብ ስንሄድ አርሰናል እንግዲህ ትልልቅ ደሞዝ የሚከፍል ቡድን ነው። ልክ እንደ ሌሎቹ ሀብታም ክለቦች ማለት ነው። ለምሳሌ ያህል የነ ሳሊባ፣ ጋብሪኤል ማጋሌሽ እና የቡካዮ ሳካ ደሞዝ ብቻ እጅግ በጣም ትልቅ የሆነ ደሞዝ እንዲከፍል ያደርገዋል ማለት ነው። የቡካዮ ሳካ ብቻ ከ300,000 ፓውንድ በላይ ደሞዝ እንዲከፍል አድርጎታል። የራይስ ንግግር አለ፣ ቲምበር ይቀጥላል። ካላፊዮሪም በዛ መስመር ያለ ተጫዋች ነው። አራተኛው ነገር ደግሞ የአርሰናል የቡድን ስኬት ነው። እንግዲህ በዚህ ዓመት ብቻ 2 ፋይናል ላይ የተጫወተ፣ 1 ሴሚ ፋይናል ላይ የተጫወተና የእንግሊዝ ፕሪሚየር ሊግን ዋንጫ ከፍ ያደረገ ቡድን ነው። ይሄ ደግሞ ትልልቅ ተጫዋቾች የሚፈልጉት አይነት ስኬት ነው። በሚቀጥሉ 3 እና 4 ዓመታት ደግሞ አውሮፓንም ዶሚኔት ሊያደርግ የሚችል አይነት ቡድን እንደሆነ በግልጽ የሚታይ ሀቅ ስለሆነ ሪካርዶ ካላፊዮሪ በፍጹም ወደ ሪያል ማድሪድ የሚሄድበት እድል የለም። አምስተኛውና ትልቁ ቲፕ ደግሞ ምንድነው? እኔን ፎሎ ስለማታረጉ ነው በእንደዚህ አይነት ዜና የምትሰላችሁት ወይም ደግሞ እውነት የሚመስላችሁ። ስለዚህ ፎሎ ያደረጋችሁ ሰዎች ፎሎ ያደረጋችሁ ማለት ነው። ይመቻል። አርሰናል ፍጹም ተስፋ መቁረጥ የሚባል ነገር እየታየባቸው አይደለም። ከናኒ ሊዝ ላይ ከሞርጋን ሞክሼዎቹ ማለትም ከሞርጋን ጊብሳይትና ሞርጋን ሮጀርስ ንግግር እንዲሁም ደግሞ ግልጽ በሆነ መንገድ የዝውውር መስኮት ከተከፈተበት ጊዜ አንስቶ ማልማ ላይ ኤልጂነር ክሩፒና እንዲሁም ደግሞ የዩሊያን አልቫሬዝ ጉዳይ ነበረ ሲነሳ የነበረው። አሁን ግን ኮምፕሊትሊ በቃ እንደ ጋራ ፈረስ ይልዲዝ ላይ ፎከስ አድርጓል ተብሏል። ጁቬንቱስ ግን በቀላሉ ይህን ተጫዋች ምንም አይነት የመሸጥ አይነት ከናካቴው ፍላጎት የላቸውም። ኢንኳየር አድርገው ነበረ፣ በፍጹም አይሸጥም ተብሏል። ግን አርሰናል ለምንድን ነው ከናኒ ይልዲዝ ላይ ሞር ፎከስ ያደረገው የሚል ጥያቄዎችን በዚህ ቪዲዮ እንመልሳለን። ይልዲዝ በጣም አስገራሚ ቁጥር ያለው በጣም ወሳኝ የክንፍ አጥቂ ተጫዋች ነው። በነገራችን ላይ በጨዋታ በአማካኝ 8.8 ድሪብል ያደርጋል በነገራችን ላይ እና አርሰናል ቤት የጠፋው ጉዳይ ያ ይመስለኛል። ምክንያቱም ጋብሪኤል ማርቲኔሊ ኳስ ይዞ የሚመልስ ተጫዋች ሆኖ አርፎታል። ከዛ በተጨማሪ ትሮሳርድም እንዲሁ በፔስ የሚታወቅ አይነት ተጫዋች አይደለም። ከዛ በተጨማሪ ፉትቦል አይኪው ነው። ይህ ተጫዋች ዘንድሮ 10 ጎል አለው፣ 6 ኳስ አመቻችቶ አቀብሏል። ምንም ክለቡ የአውሮፓ መድረክ ተሳትፎ እድልን ባያገኝም ማለት ነው። የቤት ስራውን ግን ሰርቷል። ቀሪው የቡድኑ ነው። ተከላካዩ ክፍተት፣ የአጥቂው ክፍተት፣ ብዙ ነገሮችን ልታነሱ ትችላላችሁ። ቻንስ ክሬሽን ከ90 በላይ ቻንስ ክሬት አድርጓል በዚህ ወድ ዘመን ላይ ማለት ነው። ምን መደረግ እንዳለበት ኳስ 16 ከ53 ሲይዝ በግራም በቀኝም ያው ዶሚናንት ፉቱ ቀኝ ነው ግን አይገመትም ለተከላካዮች። አንዳንዴ ኳስን ወደ ግራው ወስዶ የሚመታበት አጋጣሚ አለ፣ አንዴ ደግሞ ያው በዶሚናንት ፉቱ ኳስን የሚመታባቸው አጋጣሚዎች አሉና ይሄ ሁሉ ቁጥራዊ መረጃዎች ናቸው ከከናኒ ይልዲዝ ጋር በተያያዘ ማለት ነው። በተለምዶ ሃይብሪድ ፋንታስቲካ እየተባለ ይጠራል ቦታው። በነገራችን ላይ ተደራቢ አጥቂም ወይም ደግሞ የክንፍ አጥቂ ሆኖ የሚጫወትም ተጫዋች እና ሃይብሪድ ፋንታስቲካ ቦታ ላይም መጫወት የሚችል አይነት ተጫዋች ነው ከአቅሙ ከክህሎቱ ጋር በተያያዘ ማለት ነው። ዘንድሮ ብቻ አይደለም አምናም የነበረው እንቅስቃሴ በጣም ጥሩ ነው። ገና 21 ዓመቱ ነው በነገራችን ላይ። በዚህ ሰዓት እውነቱን ነጋገር ከተባለ በቦታው ነው በነገራችሁ በቦታው ከክቪካ ክቫራትስኬሊያ ከሉዊስ ዲያዝ እና ከጀርሚ ዶኩ ቀጥሎማ ይበልጠዋል። ማንም እኮ አይበልጠውም። አራተኛ ደረጃ ላይ ሊጠራ የሚችል አይነት ተጫዋች ነው በሳት ከናኒ ይልዲዝ ስፔሲፊካሊ በዚህ ወር ዘመን ካሳለፈው እንቅስቃሴ አንጻር ማለት ነው። እና ጁቬ መስሚያቸው ጥጥ ነው። አረብንም በቃ እንደው ለድርድር እንኳን 100 ሚሊዮን ያስፈልገናል እያሉ ነው። አርሰናል ይህን ተጫዋች ለማስፈረም ካዝናቸውን ሊሰብሩ ሊጠይቃቸው ይችላል በነገራችን ላይ ምክንያቱም ውሉ እስከ 2030 ነው። ስለዚህ ዘና ፈታ ብለው መደራደር የሚችሉበት ጊዜ ላይ ነው የሚገኙት። ፕላስ ፑሽ ያደርጋል ተብሎ አይገመትም ከናኒ ይልዲዝ ክለቡን ልልቀቅ ምናምን የሚል እንደዚህ አይነት ባህሪዎች የሉትም። በቃ ጸንቶ የሚቆይ ልጅ ነው። ከተፈጠረ ተፈጠረ፣ ካልተፈጠረ ብዙ የሚያቻኩለው ነገር የለም ልጁ በነገራችን ላይና ያንን መሰረት ስታደርጉ በቃ አርሰናል ገንዘብ ማቅረብ መቻል ይጠበቅባቸዋል ማለት ነው። ትልቁ ጉዳይ ዓለም ዋንጫ ነው። በዓለም ዋንጫ ልጁ ደግሞ በደንብ ፐርፎርም የማድረግ አቅም ይኖራል ተብሎ ነው የሚገመተው። እንደዛ ከሆነ ደግሞ ለዚህ ተጫዋች የሚጠይቁት ገንዘብ ይበልጥ ከፍ ይላል ተብሎ ነው የሚጠበቀውና አርሰናል ኮምፕሊትሊ አውት ኤንድ አውት ሌፍት ዊንገር ላይ ፎከስ ለማድረግ ወዷል። የተፈጥሮ የምትሉት አይነት የግራ ክንፍ አጥቂ ተጫዋች ደግሞ ሁለገብ ነው። ተደራቢ አጥቂ መሆንም ይችላል አስፈላጊ ከሆነ በአንድ ድንጋይ ሁለት ወፍ ማለት ነው። ዩሊያን አልቫሬዝ ላይ ያን ሁሉ ገንዘብ ከማውጣት
ይህን ተጫዋች አስፈላጊ ሲሆን ከግራ ቦታ ማስነሳት፣ አስፈላጊ ሲሆን ደግሞ ተደራቢ አጥቂ አድርጎ ማጫወት የሚችልበትም አጋጣሚም እንዳለ መናገር ስለሚያስፈልግ ማለት ነው። ስለዚህ ምን ትላላችሁ? ያው የአርሰናል ደጋፊዎችን ለሁለት ከፍሏል ብዬ መናገር ባልችልም ግን የተለያየ ደጋፊ የተለያየ ሀሳብ ነው ያለው። አንዳንዶች ሞርጋን ሮጀርስ በምን ተሽሎ ነው የሚል ሀሳቦች አሉ። ለዛ ምላሽ ሊሆን የሚችል ቪዲዮ ይሆናል ብዬ ገምታለሁኝ። ትክክለኛ ግዢ ይሆናል አርሰናል ሲያስፈርመዋል ብላችሁ ትገምታላችሁ? ከናን ይልዲዝን የአርሰናልን ጥያቄ የመለስ አቅም አለው ብላችሁ ትገምታላችሁ? የሚለውን ዝርዝር የእናንተን ሀሳብ ኮሜንቱ ለእናንተ ነው። ቤቱን ፎሎ ማድረግ እንዳይረሳ። ወይኔ ቼልሲ ባላህ ተጫዋች አይውጣልህ። አረ እንደው ወላሂ አንድ እንደው ተጫዋች አይውጣልህ ደግሞ ማለት ነው። ካልወጣልህ እኔ ስለምሸቶ እሱ ግን እዛው ታች ሊግ የተባለ ሁሉ ውረድ። ማዱኬን እቃህን የሸጥከውን እቃ አየኸው? እቃህን አየኸው ወይ? ምን በር የሚከብደውን ፓርት በረኛ አጥፎ የሚከብድ እሺ፣ እኔ ያላገባ ሰው ለምንድን ነው ወደ እኔ የምትልኩት? አርሰናል ቤት ምን ወጌሻ ይሁን? አረ በፈጠረ ወይ እዛው ጥፋ። አሜሪካ ለስራ አሪፍ ነው ወይ ደግሞ እጽ ይዞ ገባ በፍተሻ ተብላችሁ እሰሩልን በአላህ። ምንድነው የምትልኩት? እሺ አሁን ደግሞ ሳታፍር ጋርናቸውን ልትሸጥልኝ ሽርጉድ እያልክ ነው። ይሄን ችግሬን እያየሁ ነው ወይ? አይመለስብኝ፣ አልፈልግም በአላህ። እንዴት ነው ይሄን ኳስ ተሻውን እኔ ወይ በአላህ። ግን ቼልሲ የተባልክ ቡድን እኮ እንደው ዝግንን አልከኝ፣ በእናትህ ዝግንን። አው ማታ የሰራልን ስራ ማታ ያው ይሄ ኳስ እንዴት ነው ይሄን ስቶ እንዴት ሊያገባልኝ ነው? ምን የእንግሊዝ ፕሪሚየር ሊጉን ጎል እኮ ይሄን ነው የሚያክለው። ይሄን ላይ ካላገባ ምንድነው የሚውጠን? አረ ቼልሲ እንደው ተው በአላህ። ወጣት አለቀ ወንድሞቼ፣ ወጣት አለቀ። ዩናይትድ የመጀመሪያ ጥያቄውን ለዌስትሃም አቀረበ። ብራዘር ድርድር ላይ ናቸው የሚል ነገር ሰማው። ከዛ ደግሞ የባሰ ይሄ እከካም ገና አንድ ፍሬ ልጅ ነው በቃ ለመሞት ካለው ፍቅር የተነሳ ዩናይትድ ካልገባው ብሎ ጫና እያደረገ ነው። ምን አይተ ነው በአላህ? ምን አይተ ነው? ለካስሜሮ ያደረጉለትን አቀባበል ምናምን አይተ? እሱ ወጥመድ ነው። እንደናንተ አይነት ወጣት ሊለቅሙ የተጠቀሙበት ነው። ልክ እንደዛ መስግኖ ደጋፊ አቀባበል አድርጎ መልበሻ ክፍል ለ9 የቀጠቀጡት የሆነ ሰዓት ያለፈውን አመት ብዙ በሱ ምክንያት ካርድ እያየ ብዙ ውጤት ጥለዋል። እሱን አይተ ነው? ምን አባ ያስቸኩላል? ደግሞ ላሳያል። እሱ ደግሞ ወጣና ምን አደረገ? ከብሩኖ ጋር የተነሳውን ፎቶ በኢንስታግራም ገጹ ዩናይትድ ለመግባት ጫና እላይ 2 ኮንቲነር ይጫንና እኛ ጉዳዩን እኮ ዋጋ ለማስቀነስ እኮ የተዘናጋ ነው። ትንሽ አትታገስም አንተ እከካም? እንደውም ያከሽፍ ነገር ያክሽፍ። ለነገሩ ይሄም ዝውውር ይከሽፋል። ማንቸስተር ሲቲ ታላቅ ክለብ ነው፣ ትልቅ አክብሮት አለኝ። ነገር ግን በቀጣይ ዓመት የትኛው ክለብ መጫወት ትፈልጋለህ ካልከኝ መልሴ አርሴናል ነው። ይህን የተናገረው ጣሊያናዊው ኮከብ ሳንድሮ ቶናሊ ነው። ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ ማድረግ እንዳይረሳ። ጣሊያናዊ ሱፐርስታር ሳንድሮ ቶናሊ በክረምቱ ዝውውር ስሙ ከአርሴናልና ማንቸስተር ሲቲ ጋር ተያይዞ ስለተነሳ ወሬ ሲናገር በሁለቱ የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦች ጋር ስሜ በዝውውር መነሳቱና ሁለቱ ክለቦች እኔን ለማዘዋወር ባላቸው ፍላጎት እውነት ለመናገር ትልቅ ኩራት ይሰማኛል። ሁለቱ ክለቦች በሊጉ ብቻ ሳይሆን በአውሮፓም ካሉ ምርጥ ቡድኖች መካከል ቀዳሚዎቹ ናቸው። ማንቸስተር ሲቲ ታላቅ ክለብ ነው፣ ይህ ምንም ጥያቄ የለውም። እነሱ ስላሳኩት ነገር እኔ በግሌ እጅግ ትልቅ አክብሮት ለማንቸስተር ሲቲ አለኝ። ነገር ግን የትኛው ክለብ መጫወት ትፈልጋለህ ካልከኝ መልሴ አርሴናል ነው። አርሴናል ቡድን ውስጥ መሆን እፈልጋለሁ። ክለቡ ከቅርብ ዓመታት ወዲህ ምን ያህል ጠንካራ ቡድን እንደሆነ ግልጽ ነው። አሁን እኔ የኒውካስትል ተጫዋች ነኝ፣ ነገር ግን በቀጣይ ምን እንደሚፈጠር ማንም አያውቅም ብሏል ቶናሊ። አክሎም ወደዚህ ሊግ ከመጣው ጊዜ ጀምሮ የአርሴናል ፕሮጀክት ያላቸው ፍላጎት ሜዳ ላይ የሚያሳዩት አልሸነፍ ባይነት፣ የደጋፊዎቹ ግለትና የኤሜሬትስ ስታዲየም ድባብ ስመለከት ሁሉም ነገር ፍላጎቴ ወደ ሰሜን ለንደን ይመራኛል። የአርሴናልን የመሃል ሜዳ ሚድፊልድ ተጫዋቾችን ሜዳ ላይ ስመለከትና የተጫዋቾችን እድገት ለውጥና ክለቡ እየሄደበት የሚገኝበትን ትክክለኛ አቅጣጫ ስመለከት ለእኔ የትኛው ቡድን ይሻላል ብትለኝ ለውሳኔ እጅግ በጣም ቀላል ነው። እኔ የዚህ ቡድን አካል መሆን እፈልጋለሁ ሲል ነው የተናገረው። የሳንድሮ ቶናሊን ሀሳብ እንዴት አያችሁት? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አካፍሉኝ። የሚገርም ነው ጀማ። ማንቸስተር ዩናይትድ በዚህ ሰዓት ላይ ክርስቲያኖ ሜሮንን ለማስፈረም ተፍ እያለ እንዳለ ቤት ይሳት ቤት በቀሉ ሰሽ በአቡን ተረበበዳን ተስፋ ቆረጥኩ ማለት መቼም በቃ አትደውል። መቼም ቢሆን ትንሽ አይሻሻልም ነገር አትደውል ማለት
የማይመስል ሊመስል ይችላል ማርከስ ራሽፎርድ ወደ አርሰናል። ነገር ግን ተመልከቱ ዘንድሮ ማርከስ ራሽፎርድ ካሳለፈው የውድድር ዓመት አንጻር ማርከስ ራሽፎርድ ወደ አርሰናል ይመጣ ያን ያህል መጥፎ ዝውውር ነው ብዬ አላስብም። ይሄን ስላችሁ የመጀመሪያ ፕራዮሪቲያችን ማርከስ ራሽፎርድ ይሁን እያልኳችሁ አይደለም። ነገር ግን በፕላን ቢ እና ሲ ላይ ማርከስ ራሽፎርድ የሚለው ስም በአርሰናል ሊስት ላይ ቢቀመጥ ያና ልንገረም ይገባል ብዬ አላስብም። ማርከስ ራሽፎርድ እንግዲህ ባርሴሎና በሚቀጥሉት 5 ቀናት ውስጥ እንደማያስፈርመው ያው ዛሬ ይፋ ሆኗል። 30 ሚሊዮን ፓውንድ ሪስክ ክሎዝ ነበረው ያንን እንደማይከፍልና ይልቁንስ ለሚቀጥለው ዓመት በውሰት ውል ለማስፈረም እንቅስቃሴ ላይ እንደሆነ ነው የታወቀው። ይሄንን ደግሞ ማንቸስተር ዩናይትድ ይቀበሏል ተብሎ አይጠበቅም። 30 ሚሊዮን ፓውንድ ያን ያህል ብዙ ነው ተብሎ አይጠበቅም። ነገር ግን ብዙ ክለቦች ከማርከስ ራሽፎርድ ዝውውር ራሳቸውን የሚያገሉት በደሞዙ ምክንያት ነው። ይሄንን ደግሞ ከአርሰናል ሰዎች ጋር ዲል ማድረግ ያን ያህል የሚከብድ ነው ብዬ አላስብም። ስለዚህ ማርከስ ራሽፎርድን አርሰናል ሰዎች ኮንሲደር ቢያረጉት ያን ያህል ምከፋ አይመስለኝም። ብዙዎቻችን እንደዛ እናስባለን ብዬ እጠብቃለሁ። ማርከስ ራሽፎርድ ዘንድሮ ካሳየው ብቃት አንፃር እጅግ አስደናቂ የውድድር ዓመት ነው ያሳለፈው። ሊያውም ቤንች ሆኖ ከቤንች እየተነሳ ማለት ነው። ሀሳባችሁን ኮሜንት ላይ ብታሰፍሩልኝ ደስ ይለኛል።